ከቤታችሁ ሆናችሁ አሴ ፍሪላንሰር ወይም ሪሞት ስራዎችን መስራት ከፈለጋችሁ በደንብ አዳምጡ። ሪሞትሊ ወይም አሴ ፍሪላንሰር ካላችሁበት ሆናችሁ ለመስራት የሚከተሉትን 6 አጫጭር ስቴፖችን ተከተሉ። የመጀመሪያው ፍሪላንሲንግ የሚጀምረው ከላፕቶፕ ሳይሆን እውነተኛ ስኪልን በመገንባት ነው። በፈጠነ ሁኔታ ሆን ልታደርጉት ወይም ልታካብቱት የምትችሉትን አንድ ስኪል ብቻ መርጣችሁ ለመማር ሞክሩ። ለምሳሌ ዌብሳይት ዴቨሎፕመንት፣ ዲዛይን፣ ቪዲዮ ኤዲቲንግ፣ ግራፊክስ፣ ዴታ ኤንትሪ፣ ቮይስ ኦቨር፣ ኤአይ ቱል እና የመሳሰሉትን አንዱን ብቻ መርጣችሁ በአንድ ጊዜ ለመማር ሞክሩ። ሁለተኛው ሲቪ ሳይሆን ማረጋገጫ የሚሆናችሁን ፕሮጀክት ለመገንባት ሞክሩ። ምክንያቱም ኦንላይን ስትሰሩ ማንም ሰው ስለናንተ ዲግሪ ወይም ማስተርስ ግድ አይሰጠው። ቢያንስ ከ2 እስከ 3 የሚሆኑ ሳምፕል ፕሮጀክቶችን ለመገንባት ሞክሩ። ሶስተኛ ኦንላይን ፕሬዘንሳችሁን ለመፍጠር ሞክሩ። ማለትም የተለያዩ ኦንላይን ስራዎችን የምታገኙባቸውን የሶሻል ሚዲያ ቱሎች እንዲሁም ፍሪላንሲንግ አፖች ላይ አካውንታችሁን ሴትአፕ አድርጉ። ለምሳሌ አፕወርክ፣ ፊቨር፣ ሊንክዲን፣ ሪሞት ኦኬ፣ ዊወርክ ሪሞትሊ እና የመሳሰሉት አፕሊኬሽኖች ላይ ፕሮፌሽናሊ አካውንታችሁን ሴትአፕ አድርጉ። ሳምፕል ብላችሁ የሰራችኋቸውን እነኛን ከ2 እስከ 3 የሚሆኑ ፕሮጀክቶቻችሁን አፕሎድ አድርጉ። ፕሮፋይላችሁ በጣም አጭርና ግልጽ የሆነ ስለናንተ የሚገልጽ ታግላይኖችን አስቀምጡ። በጣም ረጅም የሚባል ስቶሪዎችን አትጻፉ። አራተኛ ፕሮፖዛልን ስትጽፉ ኮፒ ፔስት አታድርጉ። ለምሳሌ አንድ ፕሮጀክት ካገኛችሁ በኋላ ያንን ፕሮጀክት ሰዎች እንዲሰጧችሁ መጻፍ ያለባችሁ ፕሮጀክቱን እንደተመለከታችሁትና ፕሮጀክቱን ቢሰጣችሁ እንዴት ያንን ፕሮጀክት ሶልቭ እንደምታደርጉ ፕሮፖዝ አድርጉ ባጭሩ። ምክንያቱም ኦንላይን ስራ ላይ ሰዎች ስራውን የሚሰጧችሁ የእነሱን ችግር ስትረዱላቸው ብቻ ነው። አምስተኛ በተሻለ መንገድ ኮሚኒኬት አድርጉ። የሚሰጣችሁን ፕሮጀክት ደግሞ አስቀድማችሁ ዴሊቨር ለማድረግ ሞክሩ። ምክንያቱም አንድ ጥሩ የሚባለው ክላይንት ከ10 በላይ ሊሆኑ ስለሚችሉ። ስድስተኛና የመጨረሻው ዋንስ ኢንቫይሮንመንቱን አዳፕት ካደረጋችሁና ክላይንትን እንዴት አድርጋችሁ ቼዝ ማድረግ እንዳለባችሁ ኤክስፒሪየንስ ካደረጋችሁ በኋላ ገበያችሁን አሳድጉ። ለምሳሌ ቅድሚያ $5 ተወስዱት የነበረውን ፕሮጀክት ወደ $10፣ ወደ $50፣ ወደ $100 እያደረጋችሁ ገበያችሁን ለማስተካከል ሞክሩ። ምክንያቱም ገበያችሁ እየተስተካከለ ሲመጣ የእናንተም ፕሮፌሽናሊዝም በዛው ልክ ስለሚለካ። ከቤታችሁ ሆናችሁ ስለ መስራትን ሲሪየስ ሆናችሁ ካሰባችሁ የመጀመሪያው ክላይንታችሁ ከአንድ ስኪላችሁ ርቀት ላይ ነው ያለው። ስለዚህ እድሎችን ቆማችሁ አትጠብቁ፣ እናንተው ራሳችሁ ፍጠሯቸው።